አላህና ጂኖች የዘር ሐረግ አለው የሚገናኙበት አሉ። ጂን ማለት እኮ ድብቅ ስውር ለማለት ነው። ጂኖችም መላእክቶችም አይታዩም። ማስረጃ ከሌለው በዚያ በያዘው ጉዳይ የተሸነፈ መሆኑን ያስረዳል። በአላህ የዘንድሮ ወንድ ከሴቶች ተሽሏል። በተለይ ለአላህ ስብሓነሁ ወተዓላ ልጅ አለው የሚሉ ሰዎች በተለያዩ ቦታ ላይ እንዴት አድርጎ እንደፈተናቸው የሚገርም ነው። አንዳንዱ ግን አወለ ሶፍ እያለ እዚያ ሆኖ ያሁን ጋ መድረሱ አይቀርም ብሎ እዚያ ተደግፎ የሚጠብቅ ሰው አለ። ስለዚህ እነዚህ ትላልቅ ግዙፍ መላእክቶች እንኳን ስንት ኃላፊነት የተሰጣቸው መላእክቶች እንኳን እኛ በታዘዝንበት ነው የምንቆመው ካል ሰው ደግሞ ከዚያ በላይ ታዲያ ለየት ሊመጣ ነው? አረብ የሚባል ደግሞ ኸልቅ በዚያን ጊዜ የነበረው የሚጠላው ኸልቅ ቢኖር ሴት ነው። ሴት አይወድም። ለዚህ እኮ ነው ጂልድ አንድ ጊዜ መጀል ከጀመረ ሰው ተከታይ ያያጣል። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ونعوذ بالله من شرور أنفسنا وسيئات أعمالنا من يهديه الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا وشفيعنا وقدوتنا محمدًا عبد الله ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه صلوات ربي وتسليماته عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد أحبتي إخواني وأخواتي يا أفريكا تبي تكتاتاي وجه تفسير بروجرام يمتكتاتلو كشغولي مسجد يمتلالف وتفسير بروجرام لتوسنوا جزيه كتقارطوا بهالا ዛሬም ጀምሯል ኢንሻአላህ። አላህ ጽናቱን አላህ ይስጠን። በየሳምንቱ ፕሮግራምህን አሳውቅ ስለተባልኩኝ ነው። በየሳምንቱ ማክሰኞ ሌላ ፕሮግራም እስከሚቀየር ድረስ ወይም እስከሚስተካከል ድረስ አሁን ያለው በየማክሰኞ አዲስ አበባ ላይ ካለሁኝ አለሁ ኢንሻአላህ። ከአቅም በላይ የሆነ ችግር ካልመጣ በስተቀር ሸጎሌ ማክሰኞ ከመግሪብ እስከ ኢሻ ነው ያለሁት። كل جزيم روب كان مسجد إقراء كمغرب سكيش لهم تفسير برنامج نوزيام له كل جزيم كمغرب سكيش جمعة كان هاشم مسجد له ليلوش لجزيو يلو زاري من النساو كسورة إيش صافات آية وست نبر متوار بازت أنا نياولاين من النساو 149ኛው ላይ ነው 148ቱን ጨርሰን ያቆም ነው። እኔም ማስታውሳለሁ ወላጅ አምጡ ማይባል ተማሪ ደብተራ ያመጣ ፈተና የለበት የኔ ተማሪዎች ቢፈተኑ ከ12000 ሁለትም አያልፉም ይመስለኛል። فاستفتهم ألربك البنات ولهم البنون على الله فاستفتهم السين والتاء للطلب هذا اللي عربية قوم استفتى بمعنى طلب الفتوى فتوى أقول لي نستبلو متأيك استفتى يبالا المستفتي المفتي الإفتاء المفتي مالس سجونه المستفتي مالت دموت إياك يوني يميها كرفه وسويه مالتنا الفتوى ويم الإفتاء مالت دمو ملسو مالتنا تقابلوا يدرس بسبب الله تقابلوا هيك يتفسير القرآن بروجرام الدرنا وزيا ቁጭ የሚባለው በየግድግዳው አይሆንም። ይሄ የአላህ ቁርአን ሊቀራ እንዲተራርቁ አይሆንም። فاستفتهم استيጠይቃቸው አላህ ለነማን እኛ ለሚክዱት አላህ ልጅ አለው ወለደ ከበደ ለሚሉ ማያፍሩ ألربك البنات ولهم البنون من ይላሉና ነው አይሁዶች ዑዘይሩን ኢብኑላህ አሉ። አይሁዶች ዑዘይር የአላህ ልጅ ነው አሉ። ነሳራዎች ደግሞ ዒሳ ኢብኑላህ አሉ። ዒሳ የአላህ ልጅ ነው አሉ። አረቦች ደግሞ እኛስ ከማን አንሰን አሉና
الملائكة بنات الله ለዚህ እኮ ነው ጅልድ አንድ ጊዜ መጀል ከጀመረ ሰው ተከታይ ያያጣል። አላህ ልጅ አለው ማለት ከጀመረ ሌላው ቀስ በቀስ ደግሞ እየሄደ ሌላ ይላል። الملائكة بنات الله እንዴት በናት አላችኋቸው መላእክቶቹ ሲላቸው ነህዊ ይሆኑ ይላሉ መሻይኾቻችን። እንዴ ተአተእኒሱን አታውም እንዴ ተአተእኒስ ሙስሊሚን ሙስሊማ ሙእሚኒን ሙእሚና ይችታይቱ ምን ትባላለች? ተአተእኒስ ነች። መላኢካ ያለችው ተአለ መላኢካ ታን መርቡጧዋ ዓላመቱል ኢናስ ናት። ታዲያ መላእክቶች ያላህ ልጆች ካልሆኑ የማን ልጆች ናቸው ነው ያሉት ጥያቄያቸው እኮ። ከመዋለድ ውጪ ኸልቅ ይኖራል ብለው አያምኑም ማለት ነው። ታዲያ መሬት ተወልዶ ነው እንዴ? ድንጋይ ተወልዶ ነው እንዴ? ዛፍ ተወልዶ ነው? ፈስተፍቲህም ጠይቃቸው። አንዳንድ ጊዜ ያወክም ቢሆን ምንም እንትን የሌላቸውን ሰዎች ትጠይቃቸዋለህ አፋቸውን ለማስያዝ ጠይቃቸው። እነሱስ ሲጨነቁበት ምን ቸገረህ አንተ? ምን ብዬ አሊ ረቢከል በናቱ ወለሁሙል በኑን። አረብ የሚባል ደግሞ ኸልቅ በዚያን ጊዜ የነበረው የሚጠላው ኸልቅ ቢኖር ሴት ነው። ሴት አይወድም። إذا بشر أحدهم بالأنثى ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في التراب ألا ساء ما يحكمون إلى الله. ሴት ልጅ ስታረግዝ ባሏ አሁን ዘንድሮ ገና ጽንሱ 15 ቀን ገና ከሆነው ጀምሮ ሐኪም ያመላልሷታል። የሆነ ስጋው ሲፈጠር ምልክቶች ሲደረጉ የሴት ምልክት የወንድ ምልክት አለው ብለው ይነግሯታል። ቢያንስ ከ3 ወር ከ4 ወር በኋላ መወልደው ልጅ ወንድ ነው ሴት ነው እያለች ትጎራለች። በዚያ ጊዜ ግን ሲወለድ ብቻ ነበር የሚታወቀው። አሁን እኔም እኮ ሳውቅ እንደዚያ ነበር። አሁንም እኮ ገጠሩ እንደዚያ ነው። ወንድ ታርግዝ ሴት ታርግዝ አለ። አረ ከተማም እኮ ወንድ ልጅ አርግዘሻል ሲሏት ቆይቶ ሴት ተወለደች። አላ ኩል ሐል ይጠብቅና ስትወልድ ብቻ የመጀመሪያ የሚጠይቀው ምን ወለደች ነው። የሚገርመው የዘንድሮም ሰው ልጅ ወለደች ሚስት ወለደች ካልኩት ሰውየው ምን ወለደች ይለኛል። ሰውማ ድሮስ ታዲያ ምን ልትወልድ ነበር ይለኛል። እና ምንድነው ታዲያ ምን ይጠይቃል? ወንድ በአላህ የዘንድሮ ወንድ ከሴቶች ተሽሏል። እውነት አሁን ወንድ ሲወለድ ደስ እያላችሁ ነው? እንዲሁ በሰፈሩ ድንጋይ ለመወርወር ይጠቅማል ብላችሁ ካልሆነ በስተቀር ለምን እየጠቀመ ነው? ግን አሁንም ያለው ያ ጃሂልያ አለ፣ ሴት መጥላት ምናምን። የሚገርመው እኮ ሴት ተከትሎ ሲያብድ የሚውለው ደግሞ ይሄው ወንድ ነው። እኔ ሴት አልወድም አለ። ምን ሲቀር አለ? ሚስቴና እናቴ ሲቀሩ። ሌሎቹ ታዲያ የሌላ ሚስትና የሌላ እናቶች አይደሉ እንዴ? ስለዚህ ሁሉም محبوبات ናቸዋል። ከሰው ሁሉ ምን ትወዳለህ አለው። ነብይ እንኳን ሰለላሁ ዐለይሂ ወሰለም ከخلቁ ማንን ትወዳለህ ሲባሉ ማን አሉ? አይሻን። ከዚህ ዱንያችሁ የምወደው ነገር ቢኖር ሴትና ሽቶ ነው እኮ ያሉት ነብይ ዐለይሂ ሰላቱ ወሰለም። እውነቱን ነው የሚያወሩት። ሁሉም እንደዚህ ነው፣ ውሸቱን ነው። ልጅ ስትወለድ ሴት ተወለደ ሲሉት اذا بشر احدهم بالانثى ظل وجهه مسودا ፊቱ ከሰል ይሆናል አለ። ፊቱ ክስል ነው የሚለው። وهو كظيم ማለት ተቆጥቶ ማለት ነው። ከታባቷ እንዴት ሴት ትወልዳለች? እንዴ ሴት እንድትወልድ ያደረጋት ማን ነው? አይ ምክንያቱ ማን ነበር? አብረው አይደል እንዴ? የሚያድበለብሉ ከሆነ ለምን ወንድ ይሁን ብሎ እሱ ያረግም ነበር ከቻለ። ስለዚህ እሱም እሷም ምርጫ የላቸውም አይደል? በሚወለደው ልጅ واذا بشر احدهم بالانثى ظل وجهه مسودا وهو كظيم يتوارى من القوم سوفت ማየት ይፈራና ይደበቃል አለ አላህ። من سوء ما بشر به ነው እኮ የሚያሳፍረው። ሴት የወለደች ደግሞ ያንተ ምን ወልደህ ነው? ሴት እኮ ነው የወለድከው። እስላም ከመምጣቱ በፊት እኮ እነዚህ አሁን ሰልጥነናል ብለው ሴትን ሳሙና መሸጫ ያደረጓት የቲክቶክ ማስታወቂያ ያደረጓት ክፍሎች
ሰውናት አይደለችም ብለው ተወያይተው ያውቃሉ? እነዚያው ሰዎች ለማን ሰጡት? ሴትን የሚባለውን ክፍል የአላህ ልጅ ነው። አልመላኢከቱ በናቱላህ እንዴ አሊረቢኩም ልበናቱ ወለሁም ልበኑን አሊረቢህም ልበናት ለነሱ ለመሆኑ ለአንተ ጌታ አሊረቢከ ልበናቱ ለአንተ ጌታ ሴት ሰጥተው ለነሱ ወንድ ያደርጋሉን? አለ አላህ። ምርጫ እስከተባለ እንዲያው ወንድ ነው ጥሩ ካሉ ለምን ወንድ ወለድ አላሉትም አላህን? አም ኸለቅና ልመላኢከተ ኢናተን ወሁም ሻሂዱን ለመሆኑ መላኢኮችን ስንፈጥር ሴት አርገን ነው የፈጠርናቸው? የሚያውቁት ነገር አለ እነሱ ነበሩ? የሴት ምልክቶችን አርገን ነው መላኢካ ጋር የፈጠር ነው? ሴት ወንድ የሚባሉ ናቸው? አላ አዋጅ ስሙ፣ ንቁ፣ ተነቃቁ፣ አዳምጡ የሚባለውን ኢነሁም መላኢካ የአላህ ሴት ልጆች ናቸው እያሉ የሚቀጥፉ ሰዎች ሁሉ ሚን ኢፍኪህም ለየቁሉን ከቅጥፈቻቸው ካዝና አውጥተው ነው የሚናገሩት። ለሁም ኢፍኩን ከቢር ከሲር ብዙ ውሸት ብዙ ቅጥፈት አላቸው። ሚን ኢፍኪህም ለየቁሉን ምንም ይላሉ? ወለደ አላህ ወለደ ይላሉ። ለዚህ ነው እኮ ለም የሊድ ወለም ይውለድ። አይ እኛ ተወለደ ነው የምንለው አሉ። ተወለደ ነው። ማን ወለደው? መርየም። ማን አስወለዳት? እንግዲህ አትንኩን እዚህ በኋላ ነው። ያ አኺ ቁርአን እኮ በግልጽ ተነገረ። አረ ማንም ወንድ አልነካኝም ስትል አዎ ቃለ ከዛሊኪ ቃለ ረቡኪ ሁወ ዐለየ ሃይኑን ለእናንተ ለሰዎች ነው እንጂና ወንድና ሴት ሳይነካኩ መረገዝ የለም የሚባለው። እኔ ስፈልግ ግን ማንም ሳይነካሽ እንዲሁ ጥብቅ እንደሆንሽ ላስረግዝሽ እችላለሁ፣ ታረግዣለሽ። ጅብሪልን እኮ ኢንኩንተ ተቂያ አላህን የምትፈራ ከሆንክ እባክህ ካጠገቤ ሽሽልኝ፣ እኔ ለም የምሰስኒ በሸር ወለም አኩ በግያ ዱርያ አይደለሁም፣ ከየት ይመጣል ታረግዣለሽ የምትለኝ? ሙግቱ እነስ إنهم ليقولون من إفكهم ليقولون ولد الله وإنهم لكاذبون النسو بأرقتم واشوش أطافي وشناتشو أصطفى البنات على البنين سيت لجوتشن بوند لاي مرطو والسدم على تنون ما لكم من هناتشو نو كيف تحكمون انديت نوم متفردوت على الله اندي أرقاتشو لله يما يقباون እየሰጣችሁ ለራሳችሁ ምርጥ ነው የምትሉትን ኸልቅ እንኳን ስትወስዱ በአሰጣጥ ደረጃ እንኳን ሐያ የላችሁም። አፈላ ተዘከሩን የተመከራችሁትን ሁሉ አታስታውሱምን? ተዘከሩን ማለት ተተዘከሩን ማ ቂለ ለኩም አላህ ስብሓነሁ ወተዓላ ለም የሊድ ወለም ይውለድ ይህ አልገባችሁም ወይም አፈላ ተተዘከሩን አታስታውሱምን? ምክሮችን ቁጣውን የአላህን በይነ የደይላህ ውቁፍ እንዳለ አታውቁም ወይ ነው። አም ለኩም ሱልጣኑን ሙቢን ወይስ ግልጽ ማስረጃ አላችሁ ወለደላህ ለማለታችሁ ማስረጃ ግልጽ ማስረጃ አላችሁ? ፈእቱ ቢኪታቢኩም ኢን ኩንቱም ሳዲቂን እውነተኞች ከሆናችሁ ታዲያ ለዚህ ለምትሉት እስቲ መጽሐፋችሁን አምጡና አሳዩን። ይሄ የማንም ሊለው የሚችል ጉዳይ ነው። በተለይ የሃይማኖት ክርክር የአላህ ህግ ክርክር ከሆነ ምን ችግር አለው? የቲፎዞ የቡድን የጉልበት የአፍ የምናምን እኮ አይደለም። ፈእቱ ቢኪታቢኩም ሃቱ ቡርሃነኩም ማስረጃ አምጡ ነው የሚባለው። ማስረጃ ካመጣ አላ አይኒ ወራእሲ፣ ማስረጃ ከሌለ ደግሞ ሐናነይክ ምን ይደረጋል? ፈእቱ ቢኪታቢኩም ኢን ኩንቱም ሳዲቂን ወጀዐሉ በይነሁ ወበይነ ልጅና እነዚህ ኸልቆች በአላህና በጅኖች መካከል ነሰባ ዘመድ አደረጉ፣ ዝምድናን የዘር ሐረግን አደረጉ፣ አለው ግንኙነት አለው አሉ። ነሰበን አነሰቡ ወኒስበቱ እሽትራኩም ሚን ጀሀቲ አሐድ አልአበወይን የአባት ዘር ወይም የእናት
በአባት በኩል ወይም በእናት በኩል የሚቀርብ ሰው ነሰብ ይባላል። ዘመድ ማለት ነው፣ የዘር ሐረግ ማለት ነው። እና እነሱ ምን አሉ? ቢዱን ሐያ አላህና ጂኖች የዘር ሐረግ አለው የሚገናኙበት አሉ። ጂና ማለት አይል ጂኑ ማለት ነው። አንዳንድ ጊዜ መላእክቶች አንዳንድ ዑለማዎች ስለ መላእክቶች ስለሆነ እያወራ ያለው ወጀዐሉ በይነሁ ወበይነል ጂነቲ ማለት መላእክቶች ማለት ነውም ተብሏል። ወጀዐሉ በይነሁ ወበይነል ጂና ለመላእክቶችም ሊሆን ይችላል። ሱሙ ጂነተን ሊአነሁም ላ ዩረውን ጂን ማለት እኮ ድብቅ ስውር ለማለት ነው። ጂኖችም መላእክቶችም አይታዩም። እዚህ ጂና ብሎ ቢጠራቸው ድብቆች መላእክቶች ለማለት ነው እንጂ ከጂኖች ጋር አይደለም። ሌላ ደግሞ ቅጥፈት እንዳይፈላሰፉ ለማለት ነው። እነሱ ሊሉም ይችላሉ ምን ሀያ አላቸውና። ወጀዐሉ በይነሁ ወበይነል ጂነቲ ነሰባ ወለቀድ ዐሊመቲል ጂነቱ ኢነሁም ለሙሕደሩን ጂኖችም አላህ ስብሓነሁ ወተዓላ ዘንዳ እንደሚጣዱ እንደሚቀሰቀሱና እንደሚቀርቡ ያውቃሉ። በእርግጥ ለምንም ለምልክትም ሆነ ለምስክርነት ከአላህ ስብሓነሁ ወተዓላ ዘንዳ እንደሚቀርቡ ያውቃሉ። ወጀዐሉ በይነሁ ወበይነል ጂነቲ ነሰባ ወለቀድ ዐሊመቲል ጂነቱ ኢነሁም ለሙሕደሩን ሱብሓነላህ ለአላህ ጥራት ይገባው። አማ የሲፉነሁ ቢሂ ማለት ነው እኮ አላህ እሱን ከሚገልጹበት ጸያፍ ዝቅ ያለ የወረደ መግለጫ ሁሉ አላህ የጠራ ጌታ ነው። ሱብሓነላህ ሱብሓነ ረቢክ ሱብሓን ጥራት ይገባው ማለት ነው። ኑሰቢሑሁ ተስቢሐን ኢላ ዒባደላሂል ሙኽለሲን የጸዱ የሆኑ የአላህ ባሪያዎች ሲቀሩ እነሱማ ምንም ከአላህ ስብሓነሁ ወተዓላ ሌላ ምንም ነገር አለ ብለው አያመልኩም። እነሱ የሚገልጹበት ለአላህ መግለጫ ሲቀር ፈኢነኩም ወማ ተዕቡዱን እናንተና እናንተ የምታመልኳቸው ማ አንቱም ዐለይህ ቢፋቲኒን ከአላህ የምታመልጡና የምትሾልኩ አይደላችሁም። ኢላ መን ሁወ ሳሊል ጀሒም ጀሒም ላይ የሚማገድ ቢሆን እንጂ ሶልይ ሰላ የስሊ ሰየስላ ናረን ማለት እሳት ውስጥ መግባት ማለት ነው። ሰየድኹሉ ናረን ሳሊል ጀሒም አይ ሙቃሲን ሐረ ናር ወአስሉ ሶልይ አልኢቃዱ ቢናር ፈኢነኩም ወማ ተዕቡዱነ ማ አንቱም ዐለይህ ቢፋቲኒን ኢላ መን ሁወ ሳሊል ጀሒም ወማ ተዕቡዱን የምታመልኳቸው ሁሉ ማ ላ ያዕቂል ነው። መን ሊመን ያዕቂል ነው። እንግዲህ ማ ያዕቂልና ማ ላ ያዕቂል የሚባል አለ። ይሄ ኮምፒውተሩ፣ ሞባይሉ፣ መንጣፉ፣ ወንበሩ ምናምኑ ማ ላ ያዕቂል ስለሆነ አእምሮ የሌለው ስለሆነ በማ ነው የሚነገረው። መን ካለ ደግሞ ለዓቂል ነው። መን ማለት ለሰው፣ ለመላይካ፣ ለጅን ነው የሚሆነው። ይህን ለምን አልኩ ይመሰላችሁ? ፈኢነኩም እናንተ ጣዖታውያን ወማ ተዕቡዱን የምታመልኩትም ነገር አለ። የሚያመልኩት ነገር ሁለት አይነት ነው። ዓቂልም ገይረ ዓቂል ነው። ዓቂሉን ምንም አላለም። ገይረ ዓቂሉን ይዛችሁ ጀሃነም ትገባላችሁ አለ። የሚመለክ ዓቂል ማን ነው? ሰው የሚያመልክ ካለ ሰው ሰውን ካመለከ የሚመለከውም ዓቂል ነው ማለት ነው። መላይካ ካመለከም እንደዚሁ፣ ጂንም ካመለከ እንደዚሁ። እነኩም ወመን ተዕቡዱነ ቢሆን ኑሮ የሚመለኩ ሰዎችም የሚመለኩ መላይኮችም የሚመለኩ ጂኖችም ይሆን ነበር። የሚመለኩት ለምን ጀሃነም ይገባሉ? ራዲን ከሆኑ ከተስማሙ፣ አምልኩኝ ካሉ አለም ኑረቢከ ፊና ወሊደን ወለቢስተ ፊና ምን ዑሙሪከ ሲኒን እያሉ
ከኔ ሌላ ምን አምላክ አለ እያለ የሚሞግት እንደ ፊርዓውን ከሆነ ይህንን ነው። ግን ኢነኩም ወማ ተዕቡዱን የሚመለኩ ማላይ ዓቅሎች ለምሳሌ ታቦቱ እንጨት ነው ወይ ድንጋይ ነው ወይ ወርቅ ነው ወይ ብር ነው ይመለካል። ግን እሳት ለምን ይገባል? ምን ያቃልና? ገብቷችኋል ማነሳው ጥያቄ ወላ ዝም ብዬ ልለፈው? እየተከታት ወማ ተዕቡዱን ኢነኩም አምላኪዎች ወማ ተዕቡዱን ማለት የሚመለኩት ገይረ ዓቂሎቹ ኢላ መን ሁወ ሳሊል ጀሒም ጀሃነም የሚገባ እንጂ አለ እና እሱ እንዴት ነው ጥያቄው። ወማ ፊ ቀውሊሂ ተዓላ ማ አንቱም ዓለይህ ቢፋቲኒን ናፊያ ነች። اسم موصول معطوف على اسم إن وهو الكاف في إنكم وما تعبدون ومن تعبدون عندما لثنو عند جزية يواصلنا نو إلا وطالنا نو إنكم وما تعبدون من دون الله حسبوا جهنم اندالو ليلا بوتالي እነዚህ አንቀጾች እስከዚህ ያሉት አንቀጾች የሚያስተምሩት የጣዖት አምላኪያን ጣዖት ማምለካቸው ብቻ ሳይቀር ሌላ ደግሞ የጨመሩት ዝባዝንኪ አለ። እሱ ምንድነው? አላህ ልጅ አለው ወለደ አላህ ቢዱኒ ሐያ ወለደ አላህ። ስለዚህ ደግሞ ማንን ነው የወለደው? አልበናት አልመላኢከቱ በናቱላህ። ለዚህ ነው አላህ ሱብሓነሁ ወተዓላ የታለ እንደዚህ የምትሉት ምንድነው ማስረጃችሁ? ፈእቱ ቢሱልጣን ሙቢን ማስረጃ አምጡ ለመኖሩ። ይኸው አላህ ሁጃው እሱ ጋር እንዳልሆነ እያወቀ ማስረጃ አለኝ የሚልን ሰው ማስረጃ አምጣ ይባላል። አንዳንድ ጊዜ እንዲሁ ማስረጃ ላቅርብ እያለ ሰው ሁሉ የታባህ ደግሞ ያንተ ማስረጃ ዱላ ነው እንጂ ብሎ የሚደበድባል። ሁል ጊዜ የሙግት ስልቱ አሸናፊ ነኝ ለማለት ራሱ የምታሸንፍ መሆንክን እያወቅ ማስረጃ አምጣ በለው። ማስረጃ አምጣ። ማስረጃ መጠየቅ ምንም ችግር አይደለም። ማስረጃ ደግሞ ነስ ነው ከአላህ የመጣ። ስለ አላህ ለማውራት አላህ ራሱ ነው የሚያወራን። ስለ አላህ ማውራት ያለባቸው ከሱ በኋላ ነቢያቶች ናቸው። ከነቢያቶች ሁሉ ደግሞ ዋናው ማናቸው? ነቢ ሙሐመድ ናቸው ዓለይሂ ሰላቱ ወሰላም። ከነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም መላክ በኋላ እሳቸው ይዘውት ከመጡት ቁርአንና ካስተማሩት ሐዲስ የተሻለ የሚያስተምር ሰማይ ቢወጣ ምድር ቢወረድ አይመጣም። ፈአቱ ቢኪታቢኩም ኢን ኩንቱም ሳዲቂን ኢን ኩንቱም ሙእሚኒን ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን። በተለይ ለአላህ ስብሓነሁ ወተዓላ ልጅ አለው የሚሉ ሰዎች በተለያዩ ቦታ ላይ እንዴት አድርጎ እንደፈተናቸው የሚገርም ነው። ወየጅዐሉነ ሊላሂ አልበናቲ ሱብሓነሁ ወለሁም ማ የሽተሁን። ለአላህ ሴት ልጆችን አድርገው ጥራት ይገባውና ለነሱ ደግሞ የሚፈልጉትን ወንዱን አደረጉ አለ። ወየጅዐሉነ ሊላሂ ማ የክረሁን። ለአላህ የሚጠሉትን ለሱ ይሰጡታል። ወተሲፉ አልሲነቱሁም አልከዚብ። ምላሳቸው ውሸት ነው የምትደረድረው የነሱ። አነ ለሁም አልሑስና ጀነት የነሱ ናት። ላ ጀረም ምንም ሸክ የለም። አነ ለሁም ናር ወአነሁም ሙፍረጡን አለ አላህ። አለኩም ዘከሩ ወለሁ ልኡንሳ። ለመሆኑ ለእናንተ ወንዶች ለሱ ሴቶች ናቸው። ትልከ ቅስመቱን ዲዛ። ትልከ ኢዘን ቅስመቱን ዲዛ። ይሄ ግፍ የተሞላበት ክፍፍል ነው። እንዲሁ ካላችሁ እንኳን ወንድም ሴትም ወልዷል፣ እኛም ወንድም ሴትም እንወልዳለን እንደኛ ለምን አትሉም? ለእናንተ የተጸየፋችሁትን ጾታ ነው ወለደ የምትሉት። ወጀዐሉ ልመላኢከተ አለዚነ ሁም ዒባዱ ረሕማን ኢናሳ። የአላህ ባሮችን መላኢኮችን ሴቶች አሏቸው። አይተዋል። አሸሂዱ ኸልቀሁም ሲፈጠሩ እነሱ ነበሩ።
ሲከፋፈል የጾታ ክፍፍል ሲሰጥ እነሱ ኮሚቴ ነበሩ። ستكتب شهادتهم ويسألون ይሄ አሁን እየለፈለፉ ያሉት የሚመሰክሩት የውሸት ምስክራቸው እየተጻፈ መሆኑን አይወቁ ይጠየቁበታል ነገ ነው የሚለው አላህ። ألا إنهم من إفكهم ليقولون ولد الله الله ولد وإنهم لكاذبون الله ولد الله عقبا الله موت الله تسكل الله حقاته الله دكمو أي بالم صفة النقص كلها لا تليق بالله سبحانه وتعالى يقول لت بحريات بمولو بتقل الله لا الله يقبون صفة الكمال لله سبحانه وتعالى ملؤ بحريات بمولو لا الله يقبوتان ولله الأسماء الحسنى فادعوه بها قل ادعوا الله أو ادعوا الرحمن أيما تدعوا فله الأسماء الحسنى أصطفى البنات على البنين ما لكم كيف تحكمون النزي أنقصوش ميستمروا وانا ነገሮች ዑለማዎቹ የሚያስቀምጡት ነገር ምን አለ? አንደኛ ዒባደላህ አልሙኽለሲን ለአላህ ታዛዥ በመሆናቸው ከተለያዩ ወንጀሎች ያጸዳቸው የአላህ ባሮች የተለየ ባህሪ እንዳላቸው በዚህ በዱንያ ላይ ራሱ ሲኖሩ ከሌላው ይሄ የተለያዩ የድሽቀት ባህሪ ካላቸው ኸልቆች በሙሉ የተለዩ መሆናቸው ነው። فأتوا بكتابكم إن كنتم صادقين ማስረጃ ያላመጣ ሰው ሁል ጊዜ በዛ በማስረጃው ትልቅም ሸኽ ቢሆን ትልቅም ባለስልጣን ቢሆን ማስረጃ ከሌለው በዚያ በያዘው ጉዳይ የተሸነፈ መሆኑን ያስረዳል። فأتوا بكتابكم ሱሐባዎች ኸሊፋዎችን ሰው ፊት አቁመው ማስረጃም ጣይሏቸው ነበር ለተለያዩ ጉዳዮች። ሹረይህ የሚባል ቃዲ አልይ ብን አቢ ጣሊብን ማስረጃ አለው ያላቸው ቂሳው ረጅም ነው። አረ የለኝም ይሄው ልጄና ሰራተኛዬ ነው አሉ። አይ ሌላ ራቅ ያለ ማስረጃ አምጣ እንጂ እንዲህማ በዘመድ ተሸማግለ ተመሳክረህማ አትወስድም አላቸው። አይ ሌላስ የለኝም ማለት ለሰውየው ፈረዱበት። አልይ እንደማይዋሹ ውስጣቸው ያውቃሉ። فأتوا بكتابكم إن كنتم صادقين هاتوا برهانكم ማስረጃ ነው። ማስረጃ የያዘ ሰው ደግሞ ትንሽም ቢሆን ቁጥሩም ቢነስ እድሜውም ቢነስ ማስረጃ ያለው ሰው ነው ትክክለኛ። መጥፎ ሰዎች ጋር የሚከታተል ሰው ከነሱ ጋር አብሮ ማህበር ውስጥ ያለበት ሰው አብሮ መካተቱ አይቀርም። ما أنتم عليه بفاتنين إلا من هو صال الجحيم እናንተ ለጀሃነም የተዘጋጀውን እንጂ ጀሃነም የሚገባውን ቡድን እንጂ ልትፈትኑ አትችሉም። አብሮ ማህበር ያልሆነ የዚያ ቡድን ያልሆነ ሰው የፈለገው ቢወሰውሱት አይሰማም። ግን የነሱ አካል የሆነ ሐታ መዋሸታቸውን ቅጥፈት ላይ ያሉ መሆናቸውን እያየ እንግዲህ ምን አደርጋለሁ ከህብረቱ ላለመውጣት ስል ከቡድኑ ላለመባረር ስል ብሎ ጥሎ ሊሄድ ይችላል። ፈስተፍቲህም ጠይቋቸው። መጠየቅ ጥሩ ነው። ሳትጠይቁ አትወስኑ። አንተ የምታየው ነገር ዛሂሩ ስተት ላይ ሊሆን ይችላል፣ ውስጡ ሐቅ ሊኖረው ይችላል። ጠይቅ እስቲ ምን ችግር አለው? ትደርስበታለህ ለውሳኔ። لا تستعجلون بالحكم على شيء የእናንተ ውሳኔ የመጨረሻ ውሳኔ እኮ ነው የሚሆነው። بيان أن هؤلاء المشركين قسموا قسمة ضيزى وإذا بشر أحدهم بالأنثى ظل وجهه እንደነበረው ይላል። فاستفتهم ማወዳደር አላወዳደረም። ይሄ በአግባብ ውሳኔ አልሰጠም ብለህ የምትጠረጥረውን ሰውዬ ደካማ ጎኑ ምን ላይ እንደሆነም ጠቁመው ስታስታውሰው አሊረቢከ البنات ولهم البنون እንዲያፍሩ እኮ ነው። አይ ተሳስተናል፣ ይሄማ ይቅርታ እኛ እንደ ወልዷል ነው እንጂ የምንለው
ሴት ለሱ ወንድ ለኛ አንልም ብለው የሚታረሙ ከሆነ የትኛው ሙግት ላይ የመጣ ሰው ማስረጃ አምጣ ብሎ መጠየቅ የዳኝነት ዋናው ሩክን መሆኑንም ያሳያል። ከዚያ በኋላ ሲሳሳት የተሳሳተውን ሰውዬ ደግሞ ከነስተቱ መነሻውንም ጠቅሶ ውሳኔ መስጠት አላ ኢነሁም ሚን ኢፍኪሂም ለየቁሉነ ወለደ አላህ ወኢነሁም ለካዚቡን። ውሸታም መባል አለበት፣ ቆማጣ መባል አለበት፣ አንካሳ መባል አለበት፣ አታላይ መባል አለበት። በተለይ ለፍርድ ከመጣ ምንም ሳያፍር ዳኝነት ውስጥ ከመጣ አንተ በዚህ ምክንያት ተሳስተሃል መባል መቻል አለበት። አላ ኢነሁም ሚን ኢፍኪሂም ለየቁሉን ወለደ አላህ ወኢነሁም ለካዚቡን። አም ለኩም ሱልጣኑ ሙቢን። የአላህ ስብሓንሁ ወተዓላ ማስረጃ ግልጽ የሆነ መሆኑን የአላህ ፍትህ ግልጽ መሆኑንም ይነግረናል። ሱልጣኑ ሙቢን ኢዛ ካነ ከአላህ ከመጣ ከሆነ ሱልጣኑ ሙቢን ነው። ምንም ሌላ ሊወዳደረው የማይችል ብቸኛ ማስረጃ ነውና ማለት ነው። ፈእቱ ቢኪታቢኩም። ማስረጃ ደግሞ ማለት ኪታብ ነው፣ ቁርአን ነው መሆን ያለበት፣ ወይም ኪታብን የሚመስል ከሰማይ የወረደ ነገር ነው መሆን ያለበት እንጂ ማስረጃ ዝም ብሎ የሆነ ተጻጽፎ የሰፈርና የመንደር ጽሁፍና አሉባልታ ተረት ማስረጃ ሊሆን አይችልም። ፈእቱ ቢኪታቢኩም ኢን ኩንቱም ሳዲቂን። አላህ ስብሓንሁ ወተዓላ አለው በብቻ ሳይሆን የሚገለጸው የለውም በሚልም ሊገለጽ ይችላል። ሱብሓነላህ ማለት እኮ ጥራት ይገባው ነው። በማጥራትም አላህ ይገለጻል ማለት ነው። ወተኩኑ ሱቡትያ አይ ዳለ ዐለ ልኢጃብ ፈቀውሉሁ ተዓላ ሱብሓነላህ ሃዛ ሚን ሲፋት ነፍይ ሊአነሁ ተንዚሁን ወሲፋቱ ነፍይ አለቲ ወሰፈ አላሁ ቢሃ ነፍሰህ ላ ተዱሉ ዐለ ነፍይ ልሙጀረድ ሱብሓነላህ ዐማ የሲፉን ኢላ ዒባደላህ ልሙኽለሲን። አላህ ስብሓንሁ ወተዓላ በዚህ አንቀጽ ላይ ደግሞ ሰዎች እንደዚያ የሚሳሳቱ እንዳሉ ሁሉ ንጹህ የሆኑ ባሮች እንዳሉትም ነገረን። ዒባደላህ ልሙኽለሲን የሚባሉ ኸልቆች አሉት። እነዚህ ዒባደላህ ልሙኽለሲን ማለት ለአላህ ተገቢውን የሚሰጡ የማይገባውን ደግሞ ይሄ ለእሱ አይገባውም አይመጥነውም ብለው የሚሟገቱ ናቸው ማለት ነው። ወማ ሚና ኢላ ለሁ መቃሙን ማዕሉም። ለእኛ እኮ የታወቀ ቦታ እንጂ ሌላ የሌለው እንደ ልቡ ያልሆነ ነው ያለው። ከኛ ውስጥ ቦታው ያልታወቀ እንደ ልቡ የሚንቀሳቀስ ማንም የለም። ኢላ ለሁ መቃሙን ማዕሉም። ማ ሚና ኢላ ለሁ መቃሙን ማዕሉም። አላህ ስብሓንሁ ወተዓላ መላኢኮች የአላህ ታዛዦች እንጂ የአላህ ልጆች እንዳልሆኑ የአላህ ባሮች እንደሆኑ እንዲያውም እነሱ ምን ይላሉ? ማ ሚና ኢላ ለሁ መቃሙን ማዕሉም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ቀን ሰሓባዎች ጋር እያሉ የሆነ ጣጣ የሚል ነገር ሰሙ። ጣጣ ማለት አሁን እንደዚህ ብረገጠው እንደዚህ ስታጠብቀው ይንጣጣል። ሲንጣጣ አሁን የሆነ የሰማችሁት ነገር የለም ሲሉ ኧረ ሰማን የሆነ ነገር ይንጣጣል አሏቸው። አጠት ሰማ አሉ። ሰማይ እኮ ናት የተንጣጣቸው። ሰማይ ያው ምን ሁና ሰማይ እኮ ማለት ወሑቀ ለሃ አንጠይጥ ልትንጣጣም ይገባታል። ለምን? ሰባቱ ሰማይ ሁሉ በሰማይ ውስጥ የአራት ጣት ማስቀመጫ ያህል የለም ኢላ ወፊሃ መለኩን ራኪዑን አው ሳጅድ። አራት ጣት ማስቀመጫ ቦታ ላይ አንድም ነገር ክፍተት ጎል የለም። እዚያ ላይ መላይካው ሩኩ ያደረገ ወይ ስጁድ ያደረገ ያለበት ቢሆን እንጂ። ስለዚህ ይህን ያህል የተሞላች ቦታ እንዴት አትንጣጣ? ወሑቀ ለሃ አንተ ኢጠሉ። መላይኮች ምንድን ነው የሚሉት? ወማ ሚና ኢላ ለሁ መቃሙን ማዕሉም ወኢና ለነሕኑ ሳፉን።
እኛ ለአላህ ስብሓነሁ ወተዓላ ሰልፍ የሰራን ለዒባዳ ሰልፍ የሰራን ኸልቆች ነን። ወኢና ለነሕኑ ልሙሰቢሑን እኛ ብቻዎች አጥሪዎቹ ብቻ ነን እንጂ ምንም አናደባልቅም። ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ ማ ዩእመሩን ወኢን ካኑ ለየቁሉን ካፊሮች ይላሉ ለው አነ ዕንደና ዚክረን ምን አልአወሊን ለኩና ዒባደ ላህ ልሙኽለሲን። መላይኮች ምን እንደሚሉ አየን። ወማ ሚና ኢላ ለሁ መቃሙን ማዕሉም ወኢና ለነሕኑ ሳፉን ወኢና ለነሕኑ ልሙሰቢሑን አሉ። ደግሞ እነሱ ምን አሉ? ወኢን ካኑ ለየቁሉን እነ ካፊሮች ደግሞ ምን ይላሉ? ለው አነ ዕንደና ዚክረን ምን አልአወሊን ቀደም ሳሉት ሰዎች ጋር በእነሱ ላይ ወርዶ ከነበሩት ማስታወሻዎች ለእኛም ደርሶም ቢሆን ኑሮ ለኩና ዒባደ ላህ ልሙኽለሲን ከተጸዱት ባሪያዎቹ ክፍል አንዱ ለመሆን እንችል ነበረ፣ ማስረጃ ስላልመጣልን ነው እንጂ ይላሉ። አላህ ምን አለ? ፈከፈሩ ቢህ። የሚገርመው መጥቶላቸውም አሁንም ማመስገን አልፈለጉም፣ ክደዋል። ፈሰውፈ ያዕለሙን ዓቂበተ ኩፍሪህም የክህደታቸው መጨረሻ ደግሞ ምን እንደሚሆን ያዩታል፣ ይደርሱበታል አለ። ወኢና ለነሕኑ ሳፉን አይ ወኢና ለነሕኑ አለዚነ ነቅፉ ፊ ሰማኢ ሱፉፈን ሙተራሲነ ፊ ጣዓቲላህ ወሳፋት ሰፋ። صفات لنا أيوة وإنا لنحن الصافون وإنا لنحن المسبحون. وقال سبحانه وجاء ربك والملك صفا صفا سلف سرتون. وعن جابر بن سمرة رضي الله تعالى عنهما قال خرج علينا رسول الله صلى الله عليه وسلم فقال ألا تصفون كما تصف الملائكة عند ربها؟ فقلنا يا رسول الله وكيف تصف الملائكة عند ربها؟ قال يتمون الصفوف الأول ويتراصون في الصف. جابر بن سمرة رضي الله تعالى عنه نبي عليه الصلاة والسلام ከቤታቸው አንድ ቀን እኛ ጋር ብቅ አሉ፣ ወጡ ይላሉ። ከዚያ በኋላ ምን አሉ? አላ ተሱፉነ ከማ ተሱፉ ልመላኢካ መላኢኮች ሰልፍ እንደሚሰሩ ሰልፍ አሰሩም እንዲህ አሉን። ቁልና ያ ረሱላላህ ከይፈ ተሱፉ ልመላኢካ መላኢኮች እንዴት ነው ሰልፍ የሚሰሩት ያ ረሱላላህ አልናቸው። የመጀመሪያውን ሶፍ ይሞላሉ፣ ከዚያ ሁለተኛውን፣ ከዚያ ሶስተኛውን፣ ከዚያ አራተኛውን እያሉ ነው የሚሞሉት። አንዳንዱ ግን አወል ሶፍ እያለ እዚያ ሆኖ ያሁን ጋር መድረሱ አይቀርም ብሎ እዚያ ተደግፎ የሚጠብቅ ሰው አለ። ነቢ ግን ምን አሉ ዓለይሂ ሰላቱ ወሰላም አላ ተሱፉን ከይፈ ተሱፉ ልመላኢካ የመጀመሪያ ሱፉፍ አልአዋኢል የመጀመሪያውን ሶፍ ይሞላል ሰው። ያ ጀማ የሶፍ ዘንድሮ ደግሞ ምን ቀረ? ድጋፍ ሁሉ ተደረገ። ምን ቀረ? አሁን ይሄ ሶፍ እያለ እንዲሁ ሞኝ ነው የሚያሳልፍ። አንዳንዱ ደግሞ ለምን ሶፋት እዚህ አትገባም ሲሉት ምን ይላል? አይ ለሽማግሌዎች ብቻ ብዬ ነው። እኔ ድሮም ስለማውቀው ይሄን ቤት ለሽማግሌ ብላችሁ አይደለም፣ ምንም ምክንያት هذه أسباب واهية أعذار ضعيفة ደካማ ምክንያት ነው። ይሄ መላእክቶች የመጀመሪያ ሶፍን ግጥም ያደርጋሉ፣ ከዚያ ቀጥሎ ያለውን ነቢ ዓለይሂ ሰላቱ ወሰላም በአዛንና በሶፍ የሚገኘውን አጅር ብታውቁ ኑሮ በእጣ እንጂ አትፈቅዱም ነበር ለማንም። እጣ እየወጣለት ነበር ሶፍ የሚሆነው። ይመጣል ሁሉም መጀመሪያ ስለሚመጣ ማን ታስቀድማለህ? ስለዚህ እጣ ደርድረህ አወል ሶፍ 100 የሚሰራ ከሆነ ለዚያ ነበር የምትሰጠው። ግን የለም። እኔም ማቀው ሽማግሌዎች አይደሉም። ሽማግሌ እሺ ወገባቸው እንደዚህ ስለሆነ እዚህ አካባቢ ይጠጋጉና ኢቃም ሲደረግ ወይ ኢማሙ አላሁ አክበር ሲሉ ሊነሱ ፈልገው ሊሆን ይችላል። ግን ወጣት አወል ሶፍ መቼ ሰው አወል ሶፍ ላይ ልትሆኑ ነው? ስትደክሙማ ወጣት ይቀድማችኋል።
وإنا لنحن الصافون وإنا لنحن المسبحون. حذيفة بن اليمان رضي الله عنه نبي عليه الصلاة والسلام من ديالو فضلنا على الناس بثلاث كليلوች ህዝቦች በሶስት ነገሮች እንድንበልጥ ተደርገናል አሉ። ሶስት ነገሮች። አንደኛው جعل صفوفنا كصفوف الملائكة ሰልፎቻችን እንደ መላእክት ሶፍ ተደርገዋል። የመጀመሪያው ወላልን ከዚያ ሁለተኛው ከዚያ ሶስተኛው ይያልን وجعلت لنا الأرض كلها مسجدا ምድር ሁሉም ንጹህ ናት መሰገድ ይቻላል። በአይን ነጃሳ ያየህበት ከሆነ ደግሞ ዘወር ብለህ ሌላ ቦታ ላይ ስገድ። وجعلت تربتها لنا طهورا إذا لم نجد الماء ውሃ ባላገኘን ጊዜ ደግሞ መሬት መጸዳጃ ሆናልናለች ለተየሙም። ውሃ ስላላገኘው ሰላት አልሰግድም የሚባል ነገር የለም። وإنا لنحن المسبحون እኛንን አላህን ስብሓነሁ ወተዓላ የምናጠራ سبحان ربك منل ومن عنده لا يستكبرون عن عبادته السن كماملك بفصم عيكرم ما يتبتم ولا يستحسرون يسبحون الليل والنهار ليت كأنه السن مياتروت من إسرائيل لا تشومكو لا يعصون الله ما أمرهم ويفعلون ما يؤمرون أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك نوكو يالوتم فإن استكبروا إن بكالوا الناس كتبتوا فالذين عند ربك يسبحون له بالليل والنهار وهم لا يسأمون سوتشي دكمل سلتشن الفلقن من لنا ترى قالوا يبلا إلى النسونجي اللهم السقا يالو ملايكوش كاننا لليثنا ميات أروت عاي سلتشم لا يسأمون كانوا منه عاي سلتشم وإن كانوا لا يقولون لكافروቹ መልስ ከሰጠ በኋላ የአምላክ ብዛት መኖር ሙቶ መነሳት የለም ያሉትንና መልእክተኛውን በምን እንደ ሲሕር እብድ ናቸው እንዳሉ ከዚያም ለአላህ የማይገባው ነገር ይገባዋል አሉ ለሚለው ሁሉ መልስ ከሰጠ በኋላ አላህ የመካ ካህዲያን ለየቁሉን ይላሉ وإن كانوا مالت وإنهم كانوا إن مخفف نج وإنهم كانوا من يعرقوا نبر لا يقولون نبر لو أن عندنا ذكرا من الأولين يقد مسوت درسات شو عينات لنيام درسون به النور لكنا كالله كبن نسوهم باريا كم يبالوت إنه النبر بل إلى آية سورة فاطر لاي وأقسموا بالله جهد أيمانهم يمهل لا يمجرشون هايلين يوم مهلا تشون معلو إلى الله من بلو لئن جاءهم نذير ليكونن أهدى من إحدى الأمم ما أسفر أم يسفر الركمتا ما استنكك يعني قر كمتا لن علو كم يبالو هزبوش يتشالنهم من هنا قلوا شتاتشون فلما جاءهم نذير ما زادهم إلا نفورا نذير بمتى قزيقين من بلا الناس يجمر الله تشو ششت النوولان لكنا عباد الله المخلصين الله سبحانه وتعالى ما سرجال من الدور نسي نقرن أن تقولوا إنما أنزل الكتاب على طائفتين من قبلنا مصحف ورد الله تشو سبالي سمانه وكو كذي بفيت كان يابفيت لهولة تبود النو لا يهود وچنا إيش ለነሳራዎች እኛ ካኳ አልወረደም እንዳትሉ ነው የወረደላችሁ ይላል አላህ وإن كنا عن دراستهم لغافلين የነሱን ትምህርት አስተምሮት ደግሞ እኛ ዘንግተን ነበር ስለዚህ ለኛ አልመጣልንም እና ነው ይሉ ነበር أو تقولوا እንዳትሉ ነው لو أن أنزل علينا الكتاب لكنا أهدى منهم
መጽሐፍ ቢወርድልን ኑሮ እኛ የተሻለን ሆን ነበር እንዳይሉ ይሄው ኪታብ ወርዷል። ምን ታመጣላችሁ እናንተ? ምንም ፈንታያ እንትን የላችሁም፣ መፈናፈኛ ነገር የላችሁም ነው። መቼም የሚከራከርን ሰው ከሃዲን ሰው ለማሳመን ደጋግሞ መንገር፣ ምንም ቀረኝ እንዳይል አልሰማሁም እንዳይል ማስረጃን መደርደር ተገቢ ስለሆነ ነው። አላህ በእንደዚህ በተደጋጋሚ ወኢና ለነሕኑ الصافون ወኢና ለነሕኑ المسبحون እያለ የሚነግረን ወማ ሚና ኢላ ለሁ መቃሙ ማዕሉም መላኢኮች በአላህ ትእዛዝ የሚኖሩ ኸልቆች መሆናቸውን በግልጽ ነው የሚያሳየው። አላህ መላኢካ የትኛው መላኢካ? ጅብሪል፣ ሚካኤል፣ እስራፊል ሌሎችም ትላልቅ መላኢኮች የሚባሉት ከአላህ ትእዛዝ ቅንጣት ያህል መጨመር የማይችሉ መሆናቸውን። ስለዚህ እነዚህ ትላልቅ ግዙፍ መላኢኮች እንኳን ስንት ኃላፊነት የተሰጣቸው መላኢኮች እንኳን እኛ በታዘዝንበት ነው የምንቆመው ካል ሰው ደግሞ ከዚያ በላይ ታዲያ የት ሊመጣ ነው? ሰዎች መላኢኮችን አጋነው ለራሳቸው ማድረግ መፍጠር ወይም ማዳን ማሳመም የሚችሉ የመሰላቸው ከሆነ ስተት ነው። አንድ ቀን ነቢ ዓለይሂ ሰላቱ ወሰላም ጅብሪልን ወቀሱት። ምን ነው ጠፋህ? እኛ እየናፈቅንህ ለምን አዘይረንም በየጊዜው አሉት። ኧረ እኛ እኮ ትእዛዝ ሲሰጠን ነው እንጂ ምን ወርደው እንደ ልባችን ወጣ ገባ ምንል አይደለንም አላቸው። በትእዛዝ ነው ምን ወርደው። እስቲ ዛሬ መሐመድን ልዘይር ብሎ የሚመጣ አይደለሁም። ሂድ ይሄን መልእክት አድርስ ስባል ነው የምመጣው። ጅብሪል እንደዚህ ካለ ጅብሪል ድረስልኝ፣ ገብርኤል ይከተልህ። ምንድን ነው የሚከተልህ? የት ይከተልሃል? ቢራ ፋብሪካ ገብተህ ቢራ ጭነህ ልትወጣ ገብርኤል ይከተልህ ይባላል? አይቼ እኮ ነው የሆነ ቀን ይሄ የአይኔ የማያየው ነገር የለም። አላያችሁም? እናንተ አላያችሁም? ወልቷል አይደል? ከኛ የተረፈ ነው ነገሩ። ወማ ሚና ኢላ ለሁ መቃሙ ማዕሉም የአላህ ስብሓነሁ ወተዓላ ባርነት ክብር መሆኑንም ያመለክታል። መቃሙ ማዕሉም አላህ ክብሩን ሰጥቷቸው የዚህ ቦታ ነው የምትሆኑት እንዲህ ነው የምታደርጉት የተባሉት ኸልቆች የአላህ ስብሓነሁ ወተዓላ ባሪያ መሆናቸውንም በይፋ ያስተምረናል። የአላህ ስብሓነሁ ወተዓላ ባሪያዎች ከሚባሉት አላህ እንዲያደርገን አላህን እየለመንኩኝ የዛሬው መለማመጃ ቀን ስለሆነ በዚሁ ላይ እናቆማለን። በሚቀጥለው ቀን በሰላም አላህ እስከሚያገናኘን ድረስ ደህና ሁኑ። السلام عليكم ورحمة الله وبركاته.